ከማህበረሰባችን ነው ሀብት መሰብሰብ የምንችል በሚል ፕሮግራም ሁሉም ከላይ እስከታች ያለው ተወያይቶበት እታች ያለው ማህበረሰብ የግንዛቤ ፈጠራ ተፈጥሮለት ሰፊ ንቅናቄ መድረኮች ተካሂደው እዚህ ቅርብ ያሉ ቀበሌዎች ላይ በአይነት በኩንታል ደረጃ እህል ለመሰብሰብ ችለናል። ወደ 572.63 ኩንታል የሚሆን ከዚህ ከአራት ቀበሌዎች ማለት ነው በአይነት እህል ማሰባሰብ ችለናል ማለት ነው ከማህበረሰባችን። ሌሎች ራቅ ያሉ ይሄንን ሀብት በቅርብ ለማምጣት ያልቻሉ ቀበሌዎች ላይ ደግሞ ይሄንን የተጣለውን ኮታ ወደ ገንዘብ ቀይረን ወደ 13,401,497 ብር በሀብት ደረጃ የሰበሰብንበት አግባብ የነበረ ያው ተሞክሮም ሲታይ ካለው ከወቅቱ ነባራዊ ሁኔታ አንፃር ደብረ ኤልያስ የተሻለ አፈጻጸም ነበረን። በ2018-19 ምርት ዘመን ከተረጅነት ወደ ምርታማነት በሚል መሪ ሐሳብ ወይ መሪ ቃል ይዘን እንደምታዩት ማህበረሰቡን በማንቃትና በመቀስቀስ ጾም ያደሩ መሬቶች አሉ፣ የኢንቨስትመንት መሬቶች አሉ። እነዚህ አንዳንድ ባዶ የሆኑ መሬቶችን ከማህበረሰቡ ጋራ በመግባባት እጅግ ለተቸገሩና ከውጭ እርዳታ ለሚመጡና ለምንሰጣቸው ማህበረሰብ ክፍሎች ተደራሽነት ለማድረግ እየተሰራ ያለ ስራ ነው። በዚህ ምርት ዘመን ወደ 97 ሄክታር መሬት ታቅዶ ወደ ስራ የተገባበት አለ። እስካሁን ድረስ ዘርም የተሸፈነበት መሬት አለ፣ እርሻም እየታረሰ ያለበት አግባብ አለ ማለት ነው። እንግዲህ 97 ሄክታር መሬት እንሸፍናለን ብለናል። እነዚህ 97 ሄክታር መሬቶች በጤፍ ይሸፈናል፣ በበቆሎ ይተሸፈናል፣ በስንዴ ይሸፈናል። የሚሰጠው ምርታማነትና የሚገኘው ምርት እንደየዘርፉ ይለያያል ማለት ነው። ጠቅለል ያለ ምርቱ አጠቃላይ ከ97 ሄክታር 3880 ኩንታል ለማግኘት አቅደን እየሰራን ነው ማለት ነው። እኛ በቀበሌያችን ላይ ያለውን አቅመ ደካማ ከሌላ ከውጭ ተረጅነት ለመውጣት በምግብ ራስ መቻል በቀበሌያችን እንድንሸፍን ነው። በቃ በወል መሬቶች ላይ ያለውን ህብረት መሬት የተለያዩ አቅመ ደካማዎችን በህብረት ሰርተን ውጤት አግኝተን አቅመ ደካማ ተረጅነት ለመውጣት ያለ መርዳት። እነዚህ አሁን የተለያዩ አሁን በወቅቱ ጉዳይ ተፈናቅሎ የመጡ ወገኖቻችን አሉ። ያው ከወል መሬት ላይ የቤት መስሪያ ሰጠን፣ ከወል መሬት ላይ አመርተን እነሱን አልባሳና ምግባቸውን ለመሸፈን እየተነሳሳንበት ጉዳይ ነው ያለ። በፊት በርካታ የውጭ እርዳታዎች ነበሩ። ከዚያ በሚመጣ ሀብት እነዚህ ተጋላጭ የህብረተሰብ ክፍሎችን ሲረዳ ሲያቋቁም የሚመለሱት ደግሞ
መጡበት አካባቢ ሰላም በሆኑበት አካባቢ ተፈናቃዮችን ሲመልስ ቆይቷል። ከ2017 ዓመተ ምህረት ጀምሮ ግን እነዚህ የውጭ እርዳታ ድርጅቶች እርዳታውን ወደዚህ አካባቢ ከማምጣት ያው አቁመዋልና እያንዳንዱ ወረዳ የኛን ወረዳ ጨምሮ ማለት ነው በምግብ ራስህን አስችል የሚል መርሃ ግብር ተቋቁሞ ከተረጅነት ወደ አምራችነት በሚል መርሃ ግብር ማለት ነው ራሱ ወረዳው የራሱን የቻለ ከመንግስት ካዝና የሚበጅተው በጀት አለ። ከማህበረሰቡ የሚያሰባስበው ሀብት አለ። ጾም የሚያሩ መሬቶችን በመለየት ማለት ነው በማረስ ምርት አምርቶ የሚያሰባስበው ሀብት አለ። ከነዚህ ከሶስት መሰረታዊ የሀብት ማስገኛ አካሎች ማለት ነው አቀናጅቶ ሀብት አሰባስበህ እነዚህን ተጋላጭ የህብረተሰብ ክፍሎችን የዕለት ጉርሳቸውን የሚሆን ወደፊት የሚቋቋሙበትን ምቹ ሁኔታዎች እዛው ራስህን በራስህ ቻል